እንደምን አደራችሁ። የካቲት 23 ቀን በጠዋት የተሰሙ አበይት ዜናዎችን እናሰማለን። አብራችሁን ቆዩም። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ የሐዘን መግለጫ። እለሃሙ በእንተ ስሙ ምድረ ሰናየ ትርስቶሙ፣ ስለ ስሙ መከራን የተቀበሉት መንግሥተ ሰማያትን የእነርሱ ናት። ማቴዎስ 5:51። ቅዱስ ያሬድ። ከዚህ በፊት በአርሲ ሀገረ ስብከት በተለያዩ ወረዳዎች የበርካታ ኦርቶዶክሳውያን ወገኖቻችን ሕይወት መጥፋቱን ከሞት የተረፉትም ከቤት ንብረታቸው ተፈናቅለው ወደ አጎራባች ከተሞች ተሰደው ለረሃብና ለርዛት ተጋልጠው እየኖሩ መሆኑ ይታወቃል። ቀደም ሲል በተለያዩ ጊዜያት በደረሰው ሞትና ስደት ምዕመናን እያዘነ ባለበት እኛም ከሐዘናችን ባልተጸናናንበት ሁኔታ ጥቃቱ በአዲስ መልኩ ቀጥሎ የ21 ንጹሐን ወገኖቻችን ሕይወት በግፍ ማለፉን፣ በሕይወት የተረፉትን በታጣቂዎች መታገታቸውንና የደረሱበት አለመታወቁን፣ ከ10 የሚበልጡ አባወራዎች ቤትና ንብረት እንደተቃጠለ በመግለጽ ከሀገረ ስብከቱ የተመለከትነው በጥልቅ ሐዘን ነው። ሀገር ሰላም ብለው በሚኖሩ ከምንም ጉዳይ ጋር ንክኪ በሌላቸው ኦርቶዶክሳውያን ልጆቻችን ላይ ይህን አስነዋሪ ድርጊት የፈጸሙት አካላት ግድያውን በሃይማኖት ስም የሚፈጽሙት እንጂ የሃይማኖት ሰዎች ግን አይደሉም። ዓላማቸውም ሀገራችን ለረጅም ዘመናት ተከባብረው አብረው በኖሩት የሃይማኖት ተቋማት መካከል ግጭት መፍጠር ነውና የእስልምና ሃይማኖት ተከታዮች ህዝበ ክርስቲያኑ በጋራ ልናውግዛቸው ይገባል። በመሆኑም ወገኖቻችን ላይ የተፈጸመው አሰቃቂ ግድያ በህዝበ ክርስቲያኑ ዕለታዊ ኑሮ ዕለታዊ ተጽዕኖ የሚፈጥር በቅዱስ መጻሕፍት ሆነ በሰው ልጅ ሰብአዊ አኗኗር ፈጽሞ ተቀባይነት የሌለው አጸያፊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። በምስራቅ አርሲ ሀገረ ስብከት በተደጋጋሚ የተፈጸመ ያለው ሞትና መፈናቀልም ኦርቶዶክሳዊ ልጆቻቸውን በየትኛውም ሀገራችን ክፍል በነጻነት ሰርቶ የመኖርና ስርዓት አምልኮ የመፈጸም ህገ መንግስታዊ መብታቸውን የሚጋፋ በመሆኑ የክልሉና የፌዴራል መንግስት ጉዳዩን በልዩ ሁኔታ ተከታትሎ አፋጣኝ መፍትሄ እንዲሰጥበት ቋሚ ሲኖዶስ በጥብቅ ያሳስባል። ፍርድን በመሻት የሚጮህ ስለ ስሙ መከራን የተቀበሉት የንጹሐን ደም ተገቢውን ፍትህ ይፈልጋልና ይህን አስነዋሪ ድርጊት የፈጸሙት አካላት በህግ እንዲጠየቁ፣ ወደፊትም ክቡር የሆነ የሰው ልጅ ህይወት እንዳይጠፋ፣ የዜጎች ሀብትና ንብረት እንዳይወድም መንግስት የዜጎችን ደህንነት የማስጠበቅ ተግባሩን እንዲያከናውን ቋሚ ሲኖዶስ ጥሪው በአጽንኦት አስተላልፋል። በደረሰው አደጋ ዙሪያ ተነጋግሮ ተገቢውን ውሳኔ ለማስተላለፍ የተሰበሰበው ቋሚ ሲኖዶስም የአካባቢው ችግር አስተማማኝ በሆነ መንገድ ተፈቶ ዘላቂ ሰላም እስኪገኝ ድረስ በቅዱስ ሲኖዶስ ምልዓተ ጉባኤ የተሰየመው የሀገረ ሰላምና የቤተ ክርስቲያን አንድነት አብይ ኮሚቴ ከፌዴራልና ከክልል መንግስታት ጋር በመነጋገር ስራውን አጠናክሮ እንዲቀጥልና የሚመለከታቸው አካላት በየድርሻቸው አስፈላጊውን ትብብር እንዲያደርጉ ቋሚ ሲኖዶስ በክብር ያሳስባል። የክልሉ መንግስትና የአካባቢ መስተዳደርም ችግሩን ለመፍታት እያደረገ ያለው ጥረት አጠናክሮ እንዲቀጥልና ወደፊትም ችግሩ እንዳይደገም ከመሰረቱ መፍታት የሚያስችል እርምጃ እንዲወስድ ቅድስት ቤተክርስቲያናችን ትጠይቃለች። በመጨረሻም ስለ ስሙ በስጋቸው መከራን በመቀበል ሕይወታቸውን በሰጡት የኦርቶዶክሳውያን ልጆቻችን የተሰማንን መሪር ሐዘን እየገለጽ ልዑል እግዚአብሔር ዕረፍተ ነፍስን እንዲሰጥልን ቤተሰቦቻቸውን እንዲያጽናልን እንጸልያለን። በዚህ ጉዳይ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአርሲ ሽርኮ ለደረሰው ጥቃት መግለጫ ወጥቷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በኦሮሚያ ክልል አርሲ ዞን ሽርካ ወረዳ በንጹሐን ኦርቶዶክስ ክርስትና እምነት ተከታዮች ላይ የደረሰውን አሰቃቂ ጥቃት አስመልክቶ ዛሬ መግለጫ ሰጥቷል። የምክር ቤቱ መግለጫ ዋና ዋና ነጥቦች የሚከተሉት ናቸው። ምክር ቤቱ በንጹሐን ወገኖቻቸው ላይ በደረሰው አሰቃቂ አደጋ ጥልቅ ሐዘን እንደተሰማው ገልጿል። ድርጊቱ የትኛውንም ሃይማኖት የማይወክል ይልቁንም በሃይማኖት መካከል ለዘመናት የኖረውን የመከባበር ቤት እሴት በመናድ በአማኞች መካከል ጥርጣሬና ግጭት ለመፍጠር የተቀነባበረ እኩይ ሴራ መሆኑን ምክር ቤቱ አምኗል። መንግስት አጥፊዎቹን በአፋጣኝ ለይቶ ህጋዊ እርምጃ እንዲወስድ ምክር ቤቱ በጥብቅ ይጠይቋል። ለሟች ቤተሰቦች ፈጣሪ አላህ መጽናናቱን እንዲሰጥ ምክር ቤቱ ምኞቱን ገልጿል። ቴዲ አፍሮ የአድዋን ድል ምክንያት በማድረግ በሀገራዊ ወቅታዊ ጉዳዮች ላይ ጥሪ ያቀረበ። ተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የ130ኛውን የአድዋ ድል በዓል አስመልክቶ በሶሻል ሚዲያ ባስተላለፈው መልእክት በሀገራችን እየተከሰቱ ያሉትን አሳዛኝ ሁኔታዎች ልናስታውስ ይገባል ሲል አሳሰበ። ቴዲ አፍሮ ባስተላለፈው መልእክት የአድዋን ድል በኩራት እያከበርን በአሁኑ ወቅት በፖለቲካዊ ያለመረጋጋት ምክንያት በግፍ እየተገደሉ አካላቸው እየጎደለና ከቀያቸው እየተፈናቀሉ ያሉ ንጹሐን ወገኖቻችንን ልናስብ ይገባል ብለዋል። የአድዋ ታሪካዊ ድል ለመላው ኢትዮጵያውያን እንኳን አደረሳችሁ። በማንነታቸው ብቻ የተለየ የሚገደሉ ወገኖቻችን በአስቸኳይ ፍትህ ሊያገኙ ይገባል። ለሀገሪቱ ቀውስ መንስኤ የሆነውን ጎሳን መሰረት ያደረገ ስርዓት በአንድነት በመቃወም ልናስወግደው ይገባል። ፍትህ በግፍ እየሞቱ ላሉና ትኩረት ለተነፈጉ ንጹሐን ወገኖቻችን ያለው ድምፃዊ ፍቅር ሁሌም እንደሚያሸንፍ አስታውሷል። ድምፃዊ በመጨረሻ ኢትዮጵያ ለዘላለም ትኖር፣ ፍቅር ያሸንፋል በማለት መልእክቱን ምኞቱን ገልጾት አብክቷል። ፕሬዚዳንት ትራምፕ ከአዲሶቹ የኢራን መሪዎች ጋር ለመነጋገር መስማማታቸውን ተናገሩ።
የአሜሪካው ፕሬዝዳንት አያቶላ አሊ ሐሜኒ ጨምሮ በርካቶች የኢራን አመራሮች ከተገደሉ በኋላ ከአዲሶቹ አመራሮች ጋር ለመነጋገር መስማማታቸውን ገልጸዋል። አዲሱ የኢራን አመራር ከአስተዳደራቸው ጋር ለመነጋገር እንደሚፈልግና እሳቸውም ይህን ለማድረግ እቅድ እንዳላቸው ተናግረዋል። መነጋገር ይፈልጋሉ፣ እኔም ለመነጋገር ተስማምቻለሁ፣ ስለዚህ አነጋግራቸዋለሁ ብለዋል። ትራምፕ አክለው ይህን እኮ ቀደም ብለው ማድረግ ነበረባቸው፣ በጣም ተግባራዊና ቀላል የነበረውን ነገር ቀደም ብለው ማድረግ ነበረባቸው፣ በጣም ዘገዩ ብለዋል። ንግግር መቼ እንደሚካሄድ ተጠይቀው አስተያየት ከመስጠት መቆጠባቸውን አትላንቲክ መጽሔት አስነብበዋል። ኢራን በእስራኤል ላይ በፈጸመችው ጥቃት ቢያንስ 9 ሰዎች ተገደሉ። የእስራኤል ጦር 100 ሺህ የሚጠጉ ተጠባባቂ ወታደሮችን ሊጠራ ነው። የኢራን ሚሳኤል ጥቃት በቤት ሽማሹ መኖሪያ ሰፈር በመምታቱ ቢያንስ የ9 ሰዎችን ሕይወት ቀጥፏል ሲል የሕክምና አገልግሎት አስታውቋል። ሰዎች የተጠለሉበት ምኩራብ ተመቶ ወድቋል ሲሉ ባለስልጣናት ተናግረዋል። ከፍርስራሹ ስር ናቸው የተባሉትን ሰዎች የማፈላለግ ስራ እየተሰራ ይገኛል። የኮንክሪት መደርመስና የተጠማዘዘ ብረት ክምር የነፍስ አድን ስራውን አስቸጋሪ አድርጎታል። በሌላ በኩል የእስራኤል ጦር 100 ሺህ የሚጠጉ ተጠባባቂዎችን እንደሚጠራ ገልጿል። ሰራዊቱ ወደ 100 ሺህ የሚጠጉ ተጠባባቂዎችን ለመጣት በዝግጅት ላይ ሲሆን በተለያዩ ግንባሮች ላይ ያለው የዝግጁነት ደረጃውን ከፍ አድርጎ በማሳየት ላይ ይገኛል። ሂዝቡላ ሚሳኤልና ሰው አልባ አውሮፕላኖችን ወደ እስራኤል ማስወንጨፉን አስታወቀም። እስራኤል በሊባኖስ ከሚገኙ ከ50 በላይ ከተሞች መንገዶችና መኖሪያዎች ለቀው እንዲወጡ አሳሰበች። የእስራኤል ጦር በሊባኖስ ጥቃት እየፈጸመ መሆኑን የሚገልጽ መግለጫ ከሂዝቡላ መውጣቱን ተከትሎ ቡድኑ ከሊባኖስ ወደ እስራኤል ሚሳኤሎችንና ሰው አልባ አውሮፕላኖችን በመጠቀም ጥቃት መፈጸሙን አረጋግጧል። ቡድኑ የኢራን ከፍተኛ መሪ አሊ ሐሜኒ መገደላቸውን ተከትሎ የበቀል እርምጃ መውሰዱን ይፋ አድርጓል። የእስራኤል ጦር እንደገለጸው የተወነጨፉ ሚሳኤል ከእስራኤል ግዛት ውስጥ በሚገኙ ከፍታ ቦታዎች ላይ ወድቋል። የፖለቲካና ወታደራዊ ቡድን የሆነው ሂዝቡላ ከኢራን ጠንካራ ድጋፍ ያለው ሲሆን የእስራኤል የመኖር መብት ይቃወማል። እስራኤል በሊባኖስ ከሚገኙ ከ50 በላይ ከተሞችና መንደሮች ነዋሪዎች ለቀው እንዲወጡ በመግለጽ ይህንን ካልተገበሩ ጥቃት እንደሚደርስባቸው አስጠንቅቃለች። በተለያዩ ቦታዎች ያሉ ሰዎች ቢያንስ ከ1000 ሜትር ርቀት ተጉዘው ወደ ከፍታ ቦታዎች መሄድ አለባቸው። ለደህንነታችሁ ሲባል ቤታችሁን በአስቸኳይ ለቃችሁ ቢያንስ 1000 ሜትሮች ርቃችሁ ከመንደሮቻችሁ ወደ ከፍታ ቦታዎች መሄድ አለባችሁ ሲል ከእስራኤል የወጡ ማስጠንቀቂያ አመልክተዋል። የሂዝቡላ አባላት ተቋማት ወይም ወታደራዊ ንብረቶች አጠገብ ያለ ማንኛውም ሰው ሕይወቱን አደጋ ላይ ይጥላል ሲል አክለዋል። እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሳችሁ። የአድዋ ድል ከኢትዮጵያ አልፎ በመላው ጥቁር ሕዝቦችና የጭቁኖች የነጻነት ምልክት ነው።